በወሎ ግንባር በጎጃምና በሸዋ ብሎም በጎንደር ጠቅላይ ግዛት በላይ እዝ እየተካሄደ በሚገኘው ወታደራዊ ኦፕሬሽን ፋኖ በድል ግስጋሴ ላይ መሆኑን አስታውቋል። ዛሬም በፋኖ አባላቱ በተወሰደ የተጠና ልዩ ኦፕሬሽን ሶስተኛው ኮሎኔል እርምጃ እንደተወሰደበት ለማወቅ ተችሏል። ጤና ይስጥልን፣ እንደምናላችሁ ከዋስ ሚዲያ ውድ አድማጭ ተመልካቾች፣ በዛሬ መረጃ ሰዓታችን በአራቱ ማዕዘናት እየተካሄዱ ስለሚገኙ ወታደራዊ ኦፕሬሽኖች በዝርዝር የምንነግራችሁ ይሆናል። አበይት የምንላቸውን ቀዳሚ አድርገን እንገራችሁ። በጎንደር ጠቅላይ ግዛት በላይ እዝ ዳግማዊ ቴዎድሮስ መብረቅ ክፍለ ጦር አርበኞች በወሰዱት የተጠና ኦፕሬሽን በርካታ ድሎችን መጎናጸፋቸው ሰምቷል። ከ21 በላይ ከባድና መካከለኛ የቡድን መሳሪያዎችም በፋኖ ስለመማረካቸው ነው የታወቀው። በጎጃም ግንባር ዛሬም ሶስተኛው ኮሎኔል እርምጃ ተወስዶበታል። በዝርዝር እናስቃኛቸዋለን። የ106ኛ ኮር አካል የሆነው 22ኛ ክፍለ ጦር በመድፍና ፔምፔ ጋር ጉሮሮ ለጉሮሮ በመተናነቅ ታላቅ ጀብዱን ፈጽሟል። ከፍላቂት ተነስቶ ወደ ጋሽና ሲተለተል የመጣ የአገዛዙ ሰራዊት ላይም የተጠና ድል አግኝተዋል። ከዚህ ባሻገር በጎጃምና በሸዋ ቀጠናዎችም ዛሬም የፋኖ ኃይሎች ከአገዛዙ ኃይል ጋር አንገት ለአንገት ተናንቀው በርካታ ድሎችን አስመዝግቧል። የምኒልክ ዕዝ 35ኛ ክፍለ ጦር አርበኞች ለ3 ቀናት ባደረጉት አውደ ውጊያ የአገዛዙን ሰራዊት አሽመድምደው ታላቅ ጀብዱን ፈጽመዋል። በራያ ግንባርም እንዲሁ በተመሳሳይ ለዝርፊያ የተንቀሳቀሰው የጠላት ኃይል ከባድ እርምጃ ተወስዶበታል። ታዳጊ ሴቶችን መድፈር፣ ንጹሐኖችን በገፍ መጨፍጨፍ፣ ሀብትና ንብረትን ማውደም የማዕረግ እድገት ማስገኛ የሆንላቸው የብልጽግና ምንጣፍ ጎታች የጦር አዛዦች በሰፈሩት የግፍ ቁና እጥፍ ድርብ ሆኖ እየተሰፈረላቸው ነው። ጤና ይስጥልን በድጋሜ ውድ አድማጭ ተመልካቾች፣ ከኛ ጋር አብራችሁን ስትቆዩ እነዚህን ጨምረን ሌሎችንም በዝርዝር እየነገርናችሁ ቆይታ እናደርጋለን። እስከ ፍጻሜው ድረስ አብራችሁን ሆኑ። በምኒልክ ዕዝ ግንባር የተለያዩ አውደ ግንባር መረጃዎች ነው የምንጀምረው። በምኒልክ ዕዝ 35ኛ የጊራና ባለሸርጡ ክፍለ ጦር አርበኞች በወረባቦ አቅጣጫ በሲልኮ አካባቢ፣ በጃራ በጀጀባና በቄለንቴ አካባቢዎች፣ ባህራ በጃሩታና በሀብሮ አካባቢዎች፣ በውጫሌ አቅጣጫ በጎራርባና ደባል ጉቦ አካባቢ፣ እንደዚሁም መርኮታ አካባቢዎችና በጭፍራ አቅጣጫ በሀደሬ አካባቢ፣ በጌራና በፋጅና ሩጋ ምንጠራ አካባቢ፣ በመርሳ አቅጣጫ እስካረዳ ግበሬ አካባቢ ድረስ የሸፈንም 3 ቀናትን የፈጀ አውደ ውጊያ በማድረግ የአገዛዙን ሰራዊት አሽመድምደው ታላቅ ጀብዱን ፈጽሟል። የፋኖ አባላቱ የጠላት ኃይልን ስበው ማስገባትና ዙሪያ ገባውን በመቆለፍ በወሰዱት በዚህ ከባድ እርምጃ 3 የሻለቃና የክፍለ ጦር እንዲሁም መስመራዊ ውጊያ ስምሪት ሰጪ አመራሮችን ጨምሮ 28 የአገዛዙ ወታደሮች ተገድለዋል። 15 ወታደሮች ደግሞ ቆስለዋል። ተጋድሎ በምኒልክ ዕዝ 101ኛ ኮር 35ኛ ክፍለ ጦር አርበኞች የጦር ረቂቅ እውቀት ደረጃ እንዲሁም የውጊያ አሰስብልት አዋቂነትና ፍጥነት በጉልህ የታየበት ነው ያለው መረብ ሚዲያ። በአካባቢው እየተካሄደ የሚገኘው ትንቅንቅ ዛሬም እንደቀጠለ ነው። የ101ኛ ኮር 35ኛ ክፍለ ጦር አርበኞች በዚሁ 3 ቀናትን በፈጀው አውደ ውጊያ ያገዛዙ ኃይልን አሽመድምደውና አንገቱን ደፍተው አሳፍረው መልሰውታል። በ8 የተለያዩ አቅጣጫዎች 3 ቀናትን የፈጀው አውደ ውጊያ በፋኖ የበላይነት መጠናቀቁንም ነው ለማወቅ የተቻለው። በዚህ አውደ ግንባር ላይ የተሳተፉት ሚኒሻና አድማ ብተና ከፊት ሆነው መንገድ በመምራት በጠላት የደቡብ ዕዝ 205ኛ ኮር ሰራዊት በእጃዙር በወገን ኃይል ከበባ ውስጥ ገብቶ ነው ዳሽቆ የቀረው። ታዲያ የሻለቃ አዛዦችን ጨምሮ 28 የጠላት ወታደሮች ሲገደሉ በርካታዎች በጽኑ ቆስለው በሞትና በህይወት መካከል ናቸው። ውድ አድማጭ ተመልካቾች፣ በወሎ ግንባር የተደረገው ትንቅንቅ በዚህ ብቻ የሚያበቃ አይደለም። በላስታ ግንባር በአይና ኢየሱስ ከተማ በተካሄደው የከተማ ኦፕሬሽን አንድ የመቶ አለቃ መሪን ጨምሮ በርካቶች አገዛዙ ወታደሮች ተደምስሰዋል። የአፋብኃ ወሎ ቤት አማራ ምኒልክ ዕዝ 303ኛ ኮር የ19ኛ ክፍለ ጦር የቦግና ወረዳ መቀመጫ የሆነችው አይና ኢየሱስ ከተማ ውስጥ መሽጎ በነበረው የአገዛዙ ኃይል ላይ የተጠና የከተማ ኦፕሬሽን በማድረግ በጠላት ላይ ድልን ተቀዳጅቷል። ዛሬ ሰኔ 20 አጥቢያ ሌሊቱን 7 ሰዓት እስከ ሌሊት 9 ሰዓት ተኩል በተካሄደው የተጠና የከተማ ኦፕሬሽን ከ19ኛ ክፍለ ጦር ሁሉም ሻለቃዎች በተውጣጡ ተወራሪ ኃይሎች የተሰራ ሲሆን በአይና ሚካኤል በኩል ባለው በመግባት 2 የጠላት ምሽጎችን በማስለቀቅ ቦግና ወረዳ ፖሊስ ጣቢያ ድረስ ዘልቆ በመግባት የአገዛዙን ሰራዊትና ሚሊሻ በሚገባው ቋንቋ አናግረውታል። በዚህ የሌሊት ልዩ ኦፕሬሽን አንድ የመቶ መሪን ጨምሮ 11 አባላቱ
ሲደመሰሱ በወገን በኩል ምንም አይነት ሰብአዊ ኪሳራ አልተመዘገበም። በሌላ በኩል በተደረገበት መብረቃዊ ጥቃት ቋፍ ውስጥ የገባው የጠላት ኃይል ግን በሌሊት ውር ድንብሩን ዙ 23ና ሞርታር በየአቅጣጫው በመደመ ነፍስ ሲተኩስ አድሯል ሲል የ303ኛ ግዙፉ አሳምነው ኮር የህዝብ ግንኙነት መምሪያ ነው መረጃውን ያደረሰው። በወሎ ግንባር በተለያዩ አካባቢዎች ከፍተኛ ትንቅንቅ እየተደረገ ሲሆን ሌላኛው የዚሁ ግንባር በመቄት ወረዳ በመድፍና ፔምፔም ከፍተኛ እገዛ በማድረግ በፋኖ አባላቱ ላይ ጥቃት ለመክፈት ያሰበው የአገዛዙ ኃይል ከፍተኛ ሽንፈትን አስተናግዷል። በ106ኛ ኮር 22ኛ ክፍለ ጦር ሰኔ 20 በመቄት ወረዳ ከመድፍና ፔምፔ ጋር ጉሮሮ ለጉሮሮ በመተናነቅ ታላቅ ጀብዶ ተፈጽሟል። ከፍላቄት ተነስቶ ወደ ጋሽና ሲክተለተል በነበረው የጠላት ሰራዊት ላይ 22ኛ ክፍለ ጦር መብረቃዊ ጥቃት ፈጽሟል። ከወደ ፋኖቹ ከባድ ከበባ ጥቃት የተፈጸመበት ከበባውን ለመስበርም የደሽቃይ ፔምፔና የመድፍ ቅንቡላ ለተከታታይ 2 ሰዓታት ሲተኩስ ውሏል። ይሁንና በመቄትና በስቶች የስርዓቱ ስልጣን ጠባቂ አገዛዙ ሰራዊቶች ግን ወደ ሲኦል ከመሸኘታቸው እየታደጋቸው ምንም አይነት ስርዓታዊ ኃይል አልነበረም። መቄት ቁራንበሳ ከተባለ ቦታ ላይ የብልጽግናው አገዛዝ ተከፋይ ሰራዊት በአናብስቶቹ 22ኛ ክፍለ ጦር ነፍጠኞቹ ነፍሱ ለሲኦል ስጋው ለጅብ ሆኗል። በዚህ አውደ ውጊያ በጠላት ላይ 42 አባላቱ ተደምስሰዋል፣ 37 ቁስለኛ ተደርገዋል። 531 የክላሽ 301 የብሬን ተተኳሽ ከ17 በላይ ቦምብና 9 ወገብ ትጥቅ በፋኖ ተማርኳል። ከዚህ በተጨማሪ ለወቅቱ ማዕረጋቸው ያልታወቁ 2 ከፍተኛ ያገዛዙ የጦር መኮንኖች መደምሰሳቸውንም ከስፍራው ለማረጋገጥ ተችሏል ብሏል። የ106ኛ ኮር የሚዲያና ኮሚኒኬሽን መምሪያ ኃላፊ አርበኛ እሸቱ አባተ ባጋራው መረጃ መሰረት ታዳጊ ሴቶችን መድፈር፣ ንጹሐኖችን በገፍ መጨፍጨፍ፣ ሀብትና ንብረትን ማውደም የማዕረግ እድገት ማስገኛ ሆነላቸው የብልጽግና ምንጣፍ ጎታች የጦር አዛዦች በሰፈሩት የግፍ ቁና እጥፍ ድርብ ሆኖ እየተሰፈረላቸው ነው። የቴዎድሮስ ዕዝ አርበኞች በደጋዳሞት ግንባር ባደረጉት ትንቅንቅ የጠላት 76ኛ ክፍለ ጦር አዛዥ ሆነው ሙሉ ኮሎኔል፣ አንድ ሌተናል ኮሎኔል እና 2 የሻለቃ አመራሮችን ጨምሮ ከ150 በላይ ያገዛዙ ወታደሮች ሙሉ በሙሉ መደምሰሳቸው ታውቋል። ዛሬም ተጠናክሮ በቀጠለው በዚሁ አውደ ግንባር ታዲያም የጠላት ሌላኛው 3ኛ ኮሎኔል መደገሙ ነው ለማወቅ የተቻለው። በደጋ ዳሞት የተደመሰሱ ከፍተኛ መስመራዊና ከፍተኛ ከሻምበል በላይ የሚገኙ አመራሮች 8 ደርሰዋል። ሌተናል ኮሎኔል በቀለ የኑስ ደግሞ 3ኛው ኮሎኔል ሆኖ ተደግመዋል። ከትላንት በስቲያ የጀመረው የደጋ ዳሞት ልዩ ኦፕሬሽን ዛሬ 3ኛ ቀኑን ሲያስቆጥር 3ኛው ኮሎኔል በፋኖ መደምሰሱ ነው ለማወቅ የተቻለው። በዚሁ የቴዎድሮስ ዕዝ አርበኞች በደጋዳሞት ባደረጉት ትንቅንቅ የጠላት 76ኛ ክፍለ ጦር አዛዥ ሆነው ሙሉ ኮሎኔልና አንድ ሌተናል ኮሎኔል እንደዚሁም 2 የሻለቃ አመራሮችን ጨምሮ ከ150 በላይ ያገዛዙ ወታደሮች ሙሉ በሙሉ ተደምስሶ የነበረ ሲሆን ዛሬ አንድ መጨመሩን ተከትሎ 3ኛው ኮሎኔል ሆኖ ተመዝግቧል። በተጋድሎ አንድ ባለ 82 ሚሜ ሞተር፣ አንድ ድሽቃን ጨምሮ 8 የራሻ አሰራሽ ስናይፐር፣ 5 መትረየስ፣ 230 ክላሽንኮቭ መሳሪያ እንዲሁም ሌሎች በርካታ ወታደራዊ ቁሳቁሶች በፋኖ ቁጥጥር ስር ውሏል። ዳሞት የጠላት መቃብር ስፍራ፣ የወገን መከበሪያ፣ የወገን መታፈሪያ ሆኖ ታሪክ እየሰሩ ዛሬም ልጆቿ ቀጥለዋል። ሻለቃ ዝናቡ ልንገረውን ጨምሮ ከፍተኛ የፋኖ ወታደራዊ አዋጊዎች ጨምሮ የተሳተፉበት በሚገኘው በዚህ አውደ ውጊያ በዛሬው ዕለትም ቆጥሮ ሪፖርት ያልተደረገ በርካታ የነፍስ ወከፍና የቡድን መሳሪያዎች በፋኖ ቁጥጥር ስር ውሏል። እነዚህ የ3 ቀናት የደጋ ዳሞት ኦፕሬሽን ግኝቶች በሰፊው ለሚዲያ ያልዋሉ ሲሆን ተጠናክረው ሪፖርት እንደቀረቡ በዝርዝር የምናደርሳችሁ ይሆናል። ውድ አድማጭ ተመልካቾቻችን በተለያዩ ቀጠናዎች የሚደረጉ ትንቅንቆች እንደቀጠሉ መሆናቸው ነው አሁንም የታወቀው። ለዝርፊያ የተንቀሳቀሰው የጠላት ኃይል በ34ኛ ክፍለ ጦር ከባድ እርምጃም ተወስዶበታል። በዛሬው ዕለት ሰኔ 20 ቀን የተለመደ ዝርፊያ ተግባሩን ለመፈጸም በርካታ ቁጥር ያለው ኃይል አሰልፎ በሜካናይዝድ ታጅቦ ወደ አዋበል ወረዳ የተንቀሳቀሰው የጠላት ኃይልም ሌላኛው የጎጃም ግንባር ሆኖ የተመዘገበ ሲሆን ጀግኖቹ አፋብን ቴዎድሮስ 206ኛ ኮር 34ኛ ክፍለ ጦር አካል የሆነው መብረቅ ሻለቃ ፋኖች ጠላትን አይቀጡ ቅጣት በመቅጣት አስክሬኑን አሸክመው ወደ መጣበት መልሰውታል። ውጊያው በሁለት አቅጣጫ በየሰንበት እንዲሁም ከወጀል እስከ ጽድ ማርያም ተደረገ ሲሆን በሁሉም ግንባሮች ሽንፈትን ተከናንቦ ውርደቱ እንዳይጋለጥበት መብራት በማስጠፋት በጨለማ አስክሬኑ ተሸክሞ ወደ መጣበት ተመልሷል። ከጠዋቱ 1 ሰዓት የጀመረ የተኩስ ልውውጥ እስከ ምሽት 1 ሰዓት የቀጠለም ሲሆን በዚህ የተኩስ ልውውጥ የመከላከያ ጋንታ መሪውን ጨምሮ ከ20 በላይ ያገዛዙ አገልጋይ መከላከያ ሰራዊት አድማ ብተናና ሚሊሻም እስከ ወዲያኛው ተሸኝተዋል። በርካታ ቁጥር ያለው ቁስለኛ ሉማሜና ደብረ ማርቆስ ሆስፒታልና አጨናንቆታል። የመብረቁ ሻለቃ ፋኖች የፈጸሙበትን ምት መቋቋም የተሳነው የጠላት ኃይል
የሰንበት ቀበሌ ላይ ሻይ በመሸጥ የተዳደረ የነበረ ወጣት ቀረ አለም ከበበውን ከቤቱ አውጥተው በግፍ የረሸኑት ሲሆን ጸጋው ውዶ የተባለ አርሶ አደር ደግሞ አቁስለውታል። ከዚህ በተጨማሪም በዋብል ወረዳ ለጋ ቀበሌ የግለሰብ መኖሪያ ቤቶችን በመድፍና ዙ 23 ሲደበድብና ሲያፈርስ ውሏል ብሏል። የቴዎዶስ 206ኛ ኮር 34ኛ ክፍለ ጦር የህዝብ ግንኙነት መምሪያ። በመጨረሻ ወደ ጎንደር እናቀናለን። በጎንደር ግንባር በአፋብን ጎንደር ጠቅላይ ግዛት በላይ እዝ ዳግማዊ ቴዎድሮስ ኮር የመብረቅ ክፍለ ጦር አርበኞች ዛሬም በሊቦ ከምከም ወረዳ ወደ ሚካኤል ደብር ቀበሌ ለመግባት በሶስት አቅጣጫ የመጣን የጠላት ኃይል በማሽመድመድ አንጸባራቂ ድል ተጎናጽፏል። በዚህም ተጋድሎ 19 ክላሽንኮቭ የነፍስ ወከፍ መሳሪያ፣ አንድ ብሬን እስከ ሸንሸኑ፣ አንድ ጥቁር ስናይፐር፣ 2 መገናኛ ሬዲዮና 17 ያገዛዙ ኃይል የሞተ 37 ቁስለኛ ሆኖ ተመዝግቧል። በእዙ የዳግማዊ ቴዎድሮስ ኮር መብረቅ ክፍለ ጦር ሚዲያና ኮሚኒኬሽን ክፍል እንዳደረሰው መረጃ በዚሁ ቀጠና የተደረገው የሚገኙ ወታደራዊ ኦፕሬሽኖች አሁንም ተጠናክረው የቀጠሉ ሲሆን በፋኖ ድል አድራጅነት ወደፊት እየገሰገሱ ወታደራዊ ገዢ ስፍራዎችን እንደያዙ ይገኛሉ። የአገዛዙ ወታደሮች የውር ድንብር በየሸንተረሩ በየተራራው እየወደቁ ቀርቷል። ስጋቸውም ለሰማይ አሞራም ሆኗል። የአገዛዙ ወታደሮች መልክዓ ምድራዊ ቀጠናውን ሳያጠኑ የፋኖን ወቅታዊ ቁመና ሳይመረምሩ ዘው ብለው እንዳሻቸው እየገቡ ለሰራዊታቸው የተሳሳተ መረጃዎችን እየሰጡ ሽፍታን ልናጸዳ ነው፣ አንድ ሁለት የተንጠባጠበ ኃይል አለ፣ እነሱን ለመልቀም ነው እያሉ በሐሰት ይነግሯቸዋል። የድሃ ልጅ ተሰልፎ ለነዚህ የማንሰነፍም እያሉ ተሰልፈው ሲገቡ የፋኖ አፈሙዝ ሲሳይ እራት እየሆኑ ይቀራሉ። ይህንን ታዲያ የሚረዱ ጥቂቶች ናቸው። ፋኖ ተደጋጋሚ መልእክቶችን ቢሰድም አሻፍረኝ ብለው የአገዛዙን ዓላማና ተልእኮ ተሸክመው ወደ ፋኖ ቀጠና ዘው ብለው የሚገቡት በዚያው እየቀሩ ነው። ፋኖ ተደጋጋሚ በሚያቀርበው ጥሪ መሰረት የምህረት አዋጁን እየተጠቀሙ የሚገቡት ግን ከነመሳሪያቸው እጃቸውን እየሰጡ አቀባበልም እየተደረገላቸው የመረጡት በትግል ሜዳ ሲቆዩ ወደ ቤተሰብ መሄድ የሚፈልጉት ደግሞ በክብር ተሸኝተው ወደ ቤተሰቦቻቸው እየተቀላቀሉ ነው። ይኸው ጥሪ አሁንም በሁሉም ቀጠናዎች ተደጋግሞ እንደቀጠለ ነው። እጃችሁን ስጡ፣ ከዚህ ነፍሰ በላ አረመኔ ስርዓት ትድናላችሁ የሚለው የፋኖ ጥሪ ዛሬም በሩን አልዘጋም። ውድ የዋስ ሚዲያ ቤተሰቦች አድማጭ ተመልካቾች ስላደመጣችሁን እጅግ አድርገን እናመሰግናለን። ዕለታዊ መረጃችን በዚሁ ተጠናቋል። ቸር ይግጠመን።